ያለፈ ነገር አይቀየርም። በህይወቴ ውስጥ አብርሃም መቼም ቢሆን መቼም ከኔ ህይወት አይወጣም። ወጣም ወረደም ሄደም ቆየም ወራታት ሳምንታት ቢሆን መቼም ቢሆን መቼም አብርሽ ከኔ አልነጥለውም ትላለች ሩታ ሀብቴ። ሩታ ሀብቴ የአብርሃም አባት እጅግ በጣም እንደተቆጧትና በኮሜንታተሮች ምክንያት እጅግ በጣም እንዳዘኑባት በዚሁን ቪዲዮ የማጋራችሁ ይሆናል። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሌላ ግሮስ ቤተሰቦች ፍቅር፣ ሰላም አብዝቼ ለእናንተ ተመኘሆኝ። በዚህ ቪዲዮ አንዳንድ ነገሮች የምናይበት ይሆናል። በሄርሜላና በአብርሽ ጉዳይና በሩታ ጉዳይ ሩታ እንደፎከረች ትገኛለች። ሩታ ምን ብላለች መሰላችሁ? ሩታ እንደዚህ ብላለች። መቼም ከልጄ አባት ልትለዩኝ አትችሉም። ከልጄ አባት ልትለዩኝ አትችሉም። ልጄ አለ አባት ሊያድግ አልፈቅድላችሁም። ማንንም አልፈራም። አስደንጋጭ መልእክት ልንገራችሁ። አስደንጋጩ መልእክት በኮሜንታተሮች ምክንያት እጅግ በጣም እንዳዘኑባትና ኮሜንታተሮች አንዳንዶች ትክክል ነሽ፣ ሂጅበት፣ ቀጥይበት እያሉ ደግሞ እያበረታቷትና አንዳንድ ኮሜንታተሮች እጅግ በጣም እየከፋ ውሳኔ እንደወሰንሽ አንዳንድ ነገር በህይወትሽ ውስጥን አሳልፈሽ መስጠትን ልመጂ ይሏታል። እሷም ደግሞ የማትበገር ልጅ ናትና እሷ አብርሃም ከኔ ጎንና ከኔ ጎን ነው፣ መቼም ቢሆን መቼም አብርሃም ከህይወቴ የማወጣው ጅል አይደለሁኝም። ልጄ አላባት ሊያድግ አልፈቅድም ትላለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ የሌላ ግሮስ የፍቅር ጀማዎች እንዴት ናችሁልኝ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለውሰው ተደራሽነት እንዲኖረው በዚህ በትህትና ጠይቃለሁ ማለት ነው። አንዳንድ ነገሮች እንይባቸው ማለት ነው። ስለ ሩታ ወይም የአብርሃም አባት እጅግ በጣም ለሩታ እንደተቆጧት በዚሁ አጋጣሚ ተናግረዋል። ይሄ ነገር ደግሞ ሩታ ማንን ተማምና አብርሃም ከኔ ጋር ነው የሚሆነው፣ ማንም ምንም አይወስድብኝም፣ የልጄ አላባት ሊያድግ አልፈቅድለትም፣ በማን እንደተማመነች አልታወቀም። ሩታ እንዳስፈራራች ቀጥላለች። ቡዝዬና ዴቭ እጅግ በጣም እንደተናደዱባት እና እጅግ በጣም ውጪ ድረስ እስካሏት ድረስ ሄርሜላ በስተመጨረሻ ወጥታለች። ሄርሜላ ስትወጣ አንቺን ውጪልኝ እንሂድበት ተይን እያሏት ነበረ። ከዛ ቀጠል አደረገችና እኔ የትም ሄዳችሁ የትም ገባችሁ 15 ቀን ቆያችሁ፣ ወር ቆያችሁ፣ አመታት ቆያችሁ፣ አብርሃም ከኔ ጋር ነው የሚሆነው፣ ማንም ሊያለያየን እንዳይሞክር፣ ከሞከረ እኔ የእያንዳንዳችሁ ተግባር አሳያቸዋለሁ ብላ ፎክራለች ማለት ነው። ከዛ በር ገንጥላ ነው የገባችው። ያኔ በር ከፍታ ነው የገባችው። ተጠርታም አይደለም። አብርሃም ሊሸኝ ወይም ደግሞ አብርሃም ወደ አባቱና ወደ እናቱ ሊሄድ ተዘጋጅተው ሁሉ ነገር ካዘጋጁ በኋላ ጸባያኛዋ ሄርሜላ ከረሜላ የሚዲያው ንጉስ የአብርሃም ስስት የተባለችዋ ልጅ መታ እነ ዴቭ እና እነ ቡዝዬ ጠርተዋት እና የተሰናበችው ብለዋት መሰለኝ እንግዲህ ደውለውላት ይሁን ራሷ ትምጣ አልታወቀም። ከዛ በኋላ እሷ የፈለገችውን ነገር ለማድረግ እናንተ የትም ቦታ የትም እየወሰዳችኋት ከአብርሃም ላለመለየት እየሞከራችሁ ነው። እናንተ የምትሄዱበት ቦታ ሁሉ እየጠራችኋት ነው። ለምንድነው ለእኔ ስልክ ያልተነሳልኝ ብላ እጅግ በጣም በተከፋ ሁኔታ ተናዳ ነበረ ሩታ ማለት ነው። ሩታ አዎ አንዳንድ ጊዜ ይከብዳል። በነገራችን ላይ ባመንከው ሰው ስትከዳ ደግሞ በጣም ነው የሚከብደው ማለት ነው። ሩታ መጀመሪያ ትዳሯን አጥብቃ ብትይዝ ይህን ደረጃ አይደርሱም ነበረ። ልጇም ደግሞ አላባት ሊያድግ አትፈቅድም ነበረ ማለት ነው። ከዛ ልጅ ሲባል የሄርሜላም ሆድ ልጅ አለ ማለት ነው። ስለዛ ማንም ምንም ይምረጥኛል ከማንም ጋር ይሁን ከማንም ጋር ህይወቱ ይቀጥል፣ እኛ ምንም አይገባንም። በነገራችን ላይ ምንም አይገባንም። ለምን በቃ ከመረጠው ሰው ጋር የመኖር መብት አለው። ኦኬ። ስለዛ አብርሃም አሁን እናት አባቱ ጋር ሳምንት ይሁን ሰውለታት ይሁን ይቆይ ብቻ እኛ የአብርሃም ጤና
እንፈልጋለን ይላሉ። እንግዲህ የዛሬው መልእክቴ ይህንን ይመስላል ውዶችዬ። በትዳራችሁ ላይ ባለትዳር ሆናችሁ ፍቅረኛ ሆናችሁ በፍቅራችሁ ላይ ሌላ ሰው እንዳይገባባችሁ፣ በትዳራችሁ ሶስተኛ ወገን እንዳይገባባችሁ ተጠንቀቁ። አንዳንድ ማለት ነው እንደ ድመት እንደዚህ ተንሳፈው ወይም ደግሞ በዳዴ እየሄዱ ሰዎች በዳዴ ገብቶባችሁ በትዳራችሁ ላይ በፍቅራችሁ ላይ በህይወታችሁ ላይ ሰው ገብቶ ለማበጣበጥ የማያደርገው ጥረት የለምና በትዳራችሁ ላይ በፍቅራችሁ ላይ በስራችሁ ላይ ሶስተኛ ሰው እንዳታስገቡ ብዬ እመክራለሁኝ። መልካም ቆይታ። በሌላ ቪዲዮ በሌላ ዜና እመጣለሁኝ፣ እከሰታለሁኝ። አልተዋችሁ።